የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ በትላንትናው ዕለት ከፍተኛ የሆነ ወታደራዊ ድል መገኘቱ ታውቋል። ይህ ወታደራዊ ድል በተመለከተ የተለያዩ መረጃዎች እየወጡ ይገኛሉ። ድሉን አስመልክቶ ወታደራዊ ባለሙያዎችም እንደገለጹት ከሆነ የአብይ አህመድ አገዛዝ በአማራ ክልል ቆይታው የሚያበቃበት ጊዜ ሩቅ እንደማይሆን ድሉ ትልቅ ነው ሲሉ ነው በመግለጽ ላይ የሚገኙት። በአማራ ክልል በተለይም በወሎ በተከናወነው ወታደራዊ ተጋድሎ የአማራ ፋኖች ከፍተኛ የሆነ ድል ከመቀዳጀታቸውም በላይ በርካታ አካባቢዎችን በቁጥጥራቸው ስር ማድረጋቸውን ነው ያገኘነው መረጃ የሚያምነው። ድል እንዲሁ በቀላሉ የሚታለፍ አይደለም። ከቅርብ ጊዜ ከተደረጉ ወታደራዊ ተጋድሎች አንጻር ከፍተኛ ትኩረት ያገኘ የአገዛዙ ሰራዊትም በብዙ ኪሳራ እየደረሰበት እንደሆነም በተለያዩ መረጃዎች ማረጋገጥ በመቻሉ ነው። ከምንም በላይ በፎቶግራፍና በቪዲዮ ተደግፎ የወጣው መረጃ እንደሚያሳየው የአገዛዙ ሰራዊት የደረሰበት ኪሳራ በእውነት ለመናገር ከፍተኛ ነው ማለት የሚቻል ይመስለኛል። እንግዲህ ከዚህ በፊትም በተደጋጋሚ ወታደራዊ ባለሙያዎች እንደሚገልጹት ከሆነ የአብይ አህመድ ሰራዊት የአማራ ክልል ቆይታው ሊያበቃ የሚችለው ወይም ደግሞ ክልሉ ለቆ ሊወጣ የሚችለው ልክ ህወሓት የደርግ ሰራዊትን ሽሬ እንደ ስላሴ ላይ የመታበት አይነት ተጋድሎ፣ እንደዚሁም የኤርትራ ሰራዊት የሻዕቢያ ሰራዊት በአፋበት ላይ በቀድሞ ሰራዊት ላይ የተቀዳጀው ወታደራዊ ድል እንደነዚህ አይነት መሰል እንቅስቃሴዎች በአማራ ክልል የሚካሄድ ከሆነ የአብይ አህመድ ሰራዊት የአማራ ክልል ቆይታው የሚጠናቀቅ ይሆናል ሲሉ ይገልጹ ነበር። ምናልባት ያን ያህል እንኳን ወታደራዊ ድል ተገኝቷል ባይባልም በወሎ ተገኘ የተባለውና በትላንትናው ዕለት የተመዘገበው አሁንም ድረስ ውጊያዎች እየተካሄዱ ነው ያሉት ከፍተኛ እንደሆነ ነው የሚገለጸው። ሞርታሮች፣ ትልልቅ ከባድ መሳሪያዎች የተገኙበት ድል ነው። ከ437 በላይ የአብይ አህመድ ወታደሮች ተደምስሰዋል። ከ150 በላይ በምርኮ ተይዘዋል። ከ200 ያላነሱ ከጥቅም ውጪ ወጥተዋል። እንደዚህ ላይ ዘርዝሮ ለመግለጽ የሚያስቸግር ወታደራዊ ጥጥቆችና የተለያዩ መሳሪያዎች፣ ጥይቶች እንደዚሁ በቁጥጥር ስር መደረጋቸው ነው የሰማነው። የተለያዩ ባለሙያዎችንም ማነጋግረናል ከጉዳዩ ጋር በተያያዘ ለአንከር ሚዲያም እንደዚሁ በወታደራዊ ጉዳዮች ላይ የሚያማክሩትንም ከፖለቲካም አንጻር ይሄ እንዴት ይታያል፣ የወሎ ድል እንዴት ይታያል የሚለውንም ነገር እንደዚሁ ስንወያይ ነበርና በተለየ ሁኔታ ተመልክተውታል። እውነት ለመናገር መነቃቃት ያልከው በሚገባ ወቅቱን የሚገልጽ ነው። የአማራ ህዝብ ትግል በተለይ በፋኖ የሚመራው የአማራ ህዝብ ትግል በተወሰነ ደረጃ የሆነ መቀዛቀዝ አለ። በአንዳንድ ወገኖች የሚነገሩትና መሬት ላይ ባለው ሁኔታ እንደዚሁ ፋኖዎች እንደ በፊቱ በውጊያ ሞራልም ሆነ በተለያየ መልኩ ትግሉን እንደ ከዚህ ቀደሙ የመሩት አይደለም የሚል የተወሰነ አስተያየት ይሰጥ ነበርና ያንን አስተያየት በሙሉ ድባቅ የመታ ነው። ፋኖችኛ መቼም ከትግሉ ወደ ኋላ ያልንበት የቀዘቀዝንበት አንድም ጊዜ የለም። ስልጠና እየሰጠን የተለያዩ ስራዎችን ከውጊያ ባሻገር እየሰራን ስለሆነ እንጂ በውጊያ ረገድ ምንም የተቀዛቀዝንበት ወይም ደግሞ ወደ ኋላ ያልንበት የለም ብለው ይገልጻሉ። ለማንኛውም ይሄ ስሜት ውስጣቸው የገባ የትግሉ ደጋፊዎች በሙሉ በሰሙት ድል በከፍተኛ ሁኔታ ነው የተነቃቁትና በአገዛዙ መንደር ጸጥ ረጭ ያለ ነገር ነው የምንሰማው። ስለዚህም ጉዳይ ማስተባበልም የለ። ምክንያቱም በቪዲዮ በፎቶ በማስረጃ ተደግፎ የመጣ ነው። ማስተባበልም የሚቻል ጉዳይ አይደለም። እንደሰማነው ከሆነ ከዚህ የበለጠ ወታደራዊ ድልም እየተጠበቀ ነው። በተለያዩ አካባቢዎች እዛው ቀጠና ላይ በተለይም 61ኛ ክፍለ ጦር የሚባለው ገና ብዙ ኃይሉን አሰማርቶ ያለበት መጨረሻው ያልታወቀ በመሆኑ ነገ ከነገ ወዲያ የምንሰማቸው ተጨማሪ ድሎች እንደሚኖሩ እንጠብቃለን። እንግዲህ በትላንትናው የመስከረም 14ቱ ድል 6 ሞርታር፣ 6 ዲሽቃ፣ 14 ብሬን፣ 9 ስናይፐር፣ 438 ክላሽ በውጊያው የተገደሉ ወይም ደግሞ ህይወታቸውን ያጡ የአብይ አህመድ ወታደሮች ቁጥር 471 ናቸው። የተማረኩ 175፣ ተተኳሽ 52600 ተተኳሾች ተገኝተዋል። ወታደራዊ ሬዲዮ 9። እንግዲህ ወታደራዊ ሬዲዮ እነማን ነው የሚይዙት? ወታደራዊ ሬዲዮ ዝም ብሎ ማንም ተራ ወታደር የሚይዘው አይደለም። ምናልባት በኮሎኔልና ከዛ በላይ ባሉ ሰዎች የሚያዝ ነውና እነዚህ 9 ሬዲዮኖችን የያዙት ወታደራዊ አዛዦች የት ገቡ የሚለውም ጥያቄ ተከትሎ የሚመጣው ነው።
እንደዚሁ ኤፍ1 የተባለ ቦምብ 148 ቁስለኛ አጠቃላይ 126 ነው። የሞርተር ቅንቡላ 37 አንድ ሲኖትራክ ሙሉ ወታደራዊ ቁሳቁስ ከነሬሽኑ የተያዘበት ወታደራዊ ድል ነው የተገኘው። በጣም ትልቅ ድል ነው። ተጨማሪ ነገሮች እየጠበቅን እንገኛለን። ይሄንን እንግዲህ በፖለቲካም እንተርጉመው። እንግዲህ በአማራ ክልል የአብይ አህመድ አገዛዝ በተለይ ብልጽግና ፓርቲ ከፍተኛ የሆነ ቀውስ ውስጥ ነው ያለው። የፖለቲካ ቁመናው ተሰባብሯል። የትኛውም የአማራ ክልል እስከ ወረዳ ቀበሌ ድረስ የብልጽግና አገዛዝ መዋቅሩን ዘርግቶ እያስተዳደረ አይደለም። በዚሁ በወታደራዊ ኃይል በመከላከያ ሰራዊቱ የበላይነት ነው በተወሰነ ደረጃ እና አብይ አህመድ ነፍስ ኖራቸው አማራ ክልል የቀጠሉት። አሁን እንግዲህ በወታደራዊም በዚህ ደረጃ እየተመቱ ከሆነ ነገ ከነገ ወዲያ ሙሉ በሙሉ በወታደራዊም በፖለቲካውም የአብይ አህመድ አገዛዝ በአማራ ክልል ፈጽሞ ከጫውታ ውጭ የሚወጣበትና የፋኖች የበላይነት የሚረጋገጥበት ጊዜ ሩቅ አይደለም የሚል ነው። ገለታው እንደው ፖለቲካዊ ትርጉሙንም ሌሎች ነገሮችንም አንስተን የተወሰነ ሐሳብ እንሰጥበት። እንደው ስለ ፖለቲካ ስታነሳ መሳይ በተለይ ይሄን የአማራን ህዝብ ትግል በሚመለከት አንዳንድ ሰዎች ሊያጣጥሉት ሲሞክሩ ህዝቡ የሰላማዊ ትግል ምርጫው እንዳልሆነ ዝም ብሎ እንደው በከፋው ቁጥር እንደው ዝም ብሎ መሳሪያ አንስቶ የሚሮጥ ህዝብ አድርገው ለማቅረብ ሲሞክሩ ይከፋኛል መሳይ። እንዳንድ ኢትዮጵያዊም እንዳንድ የአካባቢውም ተወላጅ አሁን በአካባቢው በዛ ከጠቀስከው ከወሎ በተጨማሪ ወደ አንጾኪያ ገምዛ አካባቢም እንደዚሁ ከፍተኛ ምርኮና ያለው አሉ ዛሬ ሲሰማ አንጾኪያ ውስጥ ሰሜን ሸዋ ማለት ነው። እና ምንድነው ይሄ የሚያሳየው? የህብረተሰቡ የመዋጋት ፍላጎት ጨምሯል እዛ አካባቢ ያለው። የወታደሩ አካባቢ ደግሞ የአብይ አህመድ እየላሸቀ ነው የመጣው። አንዋጋም ቢለው መኮንኖቹ ብዙ ጊዜ ሰምተናል እኮ። ህዝቡ ደግሞ አማራ ህዝብ ደግሞ መዋጋት አለብኝ ነው። እና ይሄ የውጊያ ስሜት የመጣው ከብሶት ነው፣ ከብዙ በደል ነው። በእውነት ከብዙ በደል ነው። ስለ ትጥቅ ሲነሳ አሜሪካ ውስጥ አንድን አሜሪካዊ መሳይ አንተ መቼም ስለታውቀዋለህ ብዙ ጊዜ ስለኖርክ አንድን አሜሪካዊ ሁለተኛ አሜንድመንት ምንድነው ትለው ትጥቅ መያዝ ነው ይልሃል። ትጥቅ መያዝ ሁለተኛው አሜንድመንታችን ነው በህገ መንግስት አሜንድመንት ማለት ነው። ለምንድን ነው የሁለተኛው አሜንድመንት የጸደቀው ካልከው መጀመሪያ የሚናገረው አንድ አሜሪካዊ አምባገነን እንዳይመጣብን ነው። እንደዛ ነው እንትናቸው ፍልስፍናቸው እንደዛ ነው። ወታደር እኮ አላቸው እንደምታውቀው አይደለም። እዚህ ሀገር በየሌላቸው ሀገሮች የከተመ ጠንካራ ወታደር ያለው ህዝብ እኮ ግን የመጨረሻው ትጥቅ ህዝብ ላይ ነው መሆን ያለበት ብላ ያምናል። የመጨረሻው ትጥቅ አምባገነን መጥቶ ያንን ተቋም እንኳን ይዞ ሊያጠቃን ቢሞክር ታጥቀን እንመክታለን። ካልቸር ነው እዚህ ሀገር። እና ይህንን ካልቸር ዝም ብሎ አንድ ሰው የሆነ ቡድን ተነስቶ መንግስት ተነስቶ ብድግ አድርጎ ሊለውጠው አይችልም። ብዙ ምክክር ይጠይቃል እዚህ ሀገር የሁለተኛው አሜንድመንት ለመሻር። በአማራ ህዝብ ዘንድ መሳሪያ ባህል ነው መሳይ። እንደምታውቀው ሰው የተወለደ እንደሆነ እናት ባለቤቱ ከወለደችለት ከአራሱ ጎን መሳሪያ ያስቀምጣል። የኛ ሀገር ህዝብ ለቅሶ ቢሆን ተሸክሞ ነው የሚሄደው፣ ሰርግ ቢሆን ተሸክሞ ነው የሚሄደው። ለበዓሉ ድምቀት ለአካባቢው ክብር የሚጠቀሙበትም ነው። ዝም ብሎ መግደያ ብቻ አይደለም። እና ከዛ አንፃር የአንድን ባህልም ማንቋሸሽ በእውነት በጣም አሳዛኝ ነው እንዳንድ ምሁር ማለት ነው። ዞሮ ግን የዚህ ህዝብ ትግል አሁን የያዘው ጀስቲፋይድ ነው ለማለት ነው። ያንን ያነሳሁት የዚህን ሀገር ህግ ያነሳሁት አንድ ህዝብ ሲከፋው መጨረሻ ላይ ይህን እርምጃ ቢወስድ ተፈጥሯዊ ነው። ለዚህ ደግሞ ወደዚህ ትግል ውስጥ እንዲገባ የወሰደው ራሱ መንግስት ነው። በሰላማዊ መንገድ ጥያቄ ጠይቋል። የጎንደር ህዝብ ይሄ የመጨረሻው ሰልፋችን ነው፣ አንተ ሰውዬ እየጠየቅንህ ነው ያለው፣ አልሰማህም? ዝም ብለን መፈክር ይዘን ስንወጣ ግን አንኖር፣ መመለስ አለበት ጥያቄያችን ብሎ ነው የጎንደር ወጣት ወደ ትጥቅ የገባው። ስለዚህ ይሄ ፖለቲካዊ እንትኑ ሂደቱ ኢቮሉሽኑን የጠብቆ የመጣ የትግል እንትን ነው፣ ምርጫ ነው። ፍሬውም እየታየ ነው። እንደ ጧፍ እየነደደ በደንብ እየበራ ነው ያለው። እና እኔም በአንድ በኩል የሚያስተምረኝ ይሄንን ነው መሳይ። ያደር እየተደራጀ አሁን የዚህ የትላንቱ ድል መደራጀትን ነው። ዝም ብሎ በለስ ቀናኝ የለም በወታደር እንትን ውስጥ ወይም ሎተሪ ወጣልኝ እድሌ ነው አይባልም። የደንበኛ ስራ ውጤት ነው።
ብዙ ማሰብ ስትራቴጂን ይጠይቃል፣ ጥንካሬን ይጠይቃል፣ መውጣት መውረድን ስልጠናን ይጠይቃል። ይህን ሁሉ አድርገው ነው ይህንን ከባድ ውጤት ያስመዘገቡ። ገለታው በትክክል ምናልባት በቀጣይ ቀናት ውስጥ ይሄ ከፍተኛ ወታደራዊ ድል እንዴት ተገኘ የሚለውን የወታደሩን ጉዳይ ይህንን ድል ከጀርባ እቅድ ወታደራዊ ጉዳዮችን በተመለከተ አቅደው አስልተው እርምጃ እንዲወሰድ ያደረጉ የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒሊክ እዝ አመራሮች ነገ ታሪኩን በደንብ እንደሚነግሩን ተስፋ አደርጋለን። የምናውቀውን ያህል እናውቃለን። እውነት ለመናገር ከፍተኛ ጥበብ የተሞላበት የትኛው በር ተዘግቶ መፈናፈኛ አሳጥቶ እንደ አይነት ወታደራዊ ድል እንደሚገኝ አስቀድመው አጥንተው ወረቀት ላይ ጨርሰው ወደ ተግባር የለወጡት በመሆኑ ዝም ብሎ በቀላሉ የተገኘ ድል አይደለምና ይህንን ነገር ከነገ ወዲያ የሚተረክልን ገድሉ በደንብ የምንሰማው እንደሚሆን እንጠብቃለን። በነገራችን ላይ አላለቀም ጦርነቱ፣ አሁንም ከዚህ የላቀ ድል እንጠብቃለን ብለዋል። ገለታው ከዚሁ ጋር ተያይዞ ምክትል ኤታማዦር ሹሙ የጀነራል አበባው ታደሰ ሰሞንኛ ሩጫንም እንዲሁ በዚህ አጋጣሚ መጥቀስ የሚገባን ይመስለናል። ሰሞኑን ደብረ ብርሃን አካባቢ የአድማ በታኝና የመከላከያ ሰራዊት እርስ በርሳቸው ተላትመው በርካታ ኃይሎች ከሁለቱም ወገን መሞታቸውን መረጃዎች ያመለክታሉ። ይህንን በተመለከተ በተለያዩ ሚዲያዎች መረጃው ሲሰራጭ ቆይቷል። ሁለቱ የአገዛዙ ጥምር ኃይሎች ባደረጉት የእርስ በርስ ውጊያ ከፍተኛ ቁጥር ያለው ሰራዊታቸው ነው ያለቀውና የቆሰለው። ያንን ለመፍታት በዛውም በአማራ ክልል በተለያዩ አካባቢዎች በመዘዋወር በክልሉ ያለው የመከላከያ ሰራዊት ሚሽኑን አብቅቷል። ለሌላ ግዳጅ ለትልቅ ግዳጅ አሉ። ያ ትልቅ ግዳጅ ምን እንደሆነ በግልጽ አልተናገረም። ምናልባት የኤርትራ ጉዳይ ከሆነ እሱንም ሰሞኑንም ስንነጋገር ነበር። ለማንኛውም የጀነራል አበባው ታደሰ ሰሞኑ የኮምቦልቻና ደብረ ብርሃን ቆይታ ነገ ከነገ ወዲያ ወደ ባህር ዳር ሌሎች አካባቢዎች ይሄዳል ተብሎ ነው የሚጠበቀው። ዋናው ዓላማ የክልሉ መንግስት ባለስልጣናት እንዲዘጋጁ የመከላከያ ሰራዊት አስረክቦ ሊወጣ ነው። ለትልቅ ግዳጅ እየተዘጋጀ ስለሆነ የጸጥታውን ቁጥጥር ኃላፊነት ተረከቡ የሚል ማሳሰቢያ ለመስጠት እንደሆነ ነው የሰማ ነው። ከአንድ ሳምንት በፊት ይህንኑ በተመለከተ የአማራ ክልል ምስለኔ አስተዳደር ባለስልጣናት በቅርቡ የክልሉን አጠቃላይ ሰላም ኃላፊነት የደህንነትና የጸጥታ ቁጥጥር በእጃችን እናስገባለን፣ መከላከያ ሰራዊቱ ሀገራዊ ጉዳዩን በመወጣት ወደ ሌላ ሚሽን ይሄዳል የሚል እንዲሁ ዝም ብሎ ባዶ ስብከት ሲሰብኩ ቆይተው ነው እንግዲህ አበባው ታደሰም የሚያጠናክርና ትክክለኛ መሆኑን የሚያረጋግጥ እንቅስቃሴና መልእክት ይዞ ወደ አማራ ክልል እየተዘዋወረ ያለው። ገለታው ምን ተይዞ ጉዞ ይሄው እየሰማን እኮ ነው። እንኳን ከክልሉ ሊወጣ ቀርቶ ይሄን ሁሉ እሳት ለኩሶ እዚህም እዚያም የአማራ ህዝብን አደጋ ላይ የጣሉ የሉና አደጋዎችን የፈጠረ መከላከያ ሰራዊት ዝም ብሎ መውጣት የለም። ምንም ይሄ በዚህ በኩል እነሱም የሚያውቁት ይመስለኛል። ዝም ብለን እንወጣለን አይደለም። ከዚህ በኋላ በአማራ ክልልም ሆነ በአጠቃላይ የኢትዮጵያ የጸጥታ ሁኔታ ላይ አብይ አህመድ ብቻ የሚወስነው አይደለም። ብዙ ኃይሎች ተፈጥረዋል። ኳሷ በአብይ አህመድ እግር ስር ብቻ አይደለችም። ሌሎችም ወሳኝ ኃይል ሆነው መጥተዋል። ስለዚህ ዝም ብሎ አማራ ክልል እንደገቡ ዝም ብሎ መውጣት የለም። አበባው ታደሰ ሄዶ እንደሚናገረው አይደለም። መግባት ቀላል ሊሆን ይችላል፣ መውጣት ግን እጅግ ከባድ እንደሆነ ነው የተረዱትና እንዴት አድርጎ ሊወጡት ነው? እንደ እውነት የሚሉትን ያደርጋሉ ወይስ ሌላ ተጨማሪ አጀንዳ ሰጥተው በዚህ ደግሞ የተወሰነ ጊዜ እንደው ጊዜያችንን እንዲወስድ ተፈልጎ ነው? ገለታው እንደው መሳይ በዚህ በአማራ ክልል ውስጥ ያለው ካልኩሌሽን ባለፈው አንስተን ነበረ። አንድ ግራ ያጋባቸው ነገር አለ አማራ ክልል ውስጥ። በተለይ ዝም ብሎ ክልሉን ለፋኖ መልቀቅ የአማራ ህዝብ ጥያቄ በክልሉ ብቻ የሚቆም አይሆንም። በተለይም ምክር ቤቱ ከፈረሰ፣ የክልሉ ምክር ቤት ማለት ነው ከፈረሰ፣ ተወካዮች ምክር ቤት ያለውን ውክልና ማንሳቱ አይቀርም። የተወካዮች ምክር ቤት ውክልና ከተነሳ 138 ወንበር ከተነሳ በሀገሪቱ ህግ መሰረት ብልጽግና አብላጫ የመንግስት መመስረቻ ወንበር የለውም ማለት ነው። ስለዚህ መንግስት ይፈርሳል ማለት ነው። የፌደራል መንግስቱም ይፈርሳል ማለት ነው። አማራ ሙሉ ድምፁን ካነሳ እንደ ትግራይ አይደለም ነው። ስለዚህ ይሄ ፖለቲካ ጨዋታ አንድ ትልቅ ችግር የፈጠረባቸው ነው፣ ክልሉን ትተው ላለመውጣት ማለት ነው። እንግዲህ ከዛ ባሻገር ግን ለጊዜው ዝም ብሎ ክልሉን ለቀነው ወተን ይሄ የተወካዮች ምክር ቤት እንዳለ እየቀጠለ ክልሉን በክልል ደረጃ ብቻ የሆነ ተቋም ፍጠሩ ለማለት የሚል አካሄድ ደግሞ ሊያመጡ ይችላሉ። ይሄ ተወደው የሚመርጡት አይደለም።
በግድ በሽንፈት ሊመርጡት የሚችሉት ሊሆን ይችላል። እንግዲህ ይሄ ጉዳይ ከመጣ ፋኖ ይህንን በአንድ አቅጣጫ ሊያጠናው ይገባል። ምን አይነት እርምጃዎች መውሰድ አለብኝ የሚለው ላይ ፋኖ ቁጭ ብሎ ማጥናት አለበት። የሽግግር ፍኖተ ካርታ ማውጣት አለበት። የክልሉ ምክር ቤት ምን አይነት ቅርጽና ምስል እንደሚኖረው አሁን ይሄ ፋኖ አንድነት ከተወለደ በኋላ ኢሚዲየትሊ ዋናው ስራቸው ይሄ ነው የሚመስለኝ። መሳይ ቁጭ ብለው ቶሎ ሽግግሩ ምን አይነት ነው፣ ኮምፖዚሽኑ ምንድን ነው የሚለውን ነገር በጣም ካጠኑበት ነው የአማራ ህዝብ ትግል ፍሬም ያፈራው። ስለዚህ በዛ ደረጃ ነው። ከዛ ባሻገር ግን ይሄ በኤርትራ በኩል ጦርነት ሄዳለሁ ምናምን የሚለው አማራን ትቶ አማራን ሳያሰልፈው፣ ትግራይን ሳያሰልፈው፣ ኦሮሞን ሳያሰልፈው ምን አይነት ውጊያ ሊያደርግ እንዳሰበ ይሄ ሰው እግዚአብሔር ብቻ ይወቅ ነው መሳይ። በጣም እኮ አስገራሚ ነገር እኮ የትኛውም ድሎቻችን ከጎረቤት ሀገር ጋር ታግለን ከሌላም ሀገር ጋር ከውጭ ትግል ታግለን ያሸነፍነው ኢትዮጵያውያን እነዚህ በተለይ እነዚህ ሶስት ህዝቦች ተባብረው ያመጡት ድል ነው። የአድዋ ድል እንደዛ ነው። የካራማራው ድል እንደዛ ነው። ህዝብ ሆ ብሎ ወጣ። በመንግስቱ ኃይለማርያም ጊዜ የካራማራው ድላችንም ሆ ብሎ ወጣ። አማሮች ተነሱ፣ ኦሮሞዎች ተነሱ፣ ትግራዮች ተነሱ፣ በሙሉ የደቡብ ህዝብ ወንድም እህቶቻችን ተነሱ፣ ጋምቤላው ተነሳ። እርስ በርስ ተያይዘን ያመጣነው ድል ነው። እነዚህን በተለይ ሶስት ህዝቦች ትቶ አካኪ ዘራፍ ምን አይነት አስተሳሰብ እንደሆነ ሊገባን አይችልም። ግን መሳይ አሁን ምንድነው አንድ ደግሞ ሌላ ነገር አለ። አሁን የሚያደርገው ነገር እዚህ በየሚዲያው ላይ የሚደረጉ ውይይቶችን ይቀማሉ ይመስለኛል መሳይ። እዚህ ማንከር ሚዲያ ላይ የሚደረገው ለምሳሌ ባለፈው ጊዜ የዚህ እንደ ኃይል አማራጭ ምንድነው የኒውክሌር መገንባት አስፈላጊ ነው የሚል ነገር ተነሳ። በማግስቱ ፕሮጀክት አድርገው አነሱ። ፕሮጀክታችን ነው ምንድነው የኒውክሌር እንገነባለን ብሎ አሁን ምን ሊያደርጉን ነው ማለት ነው? ጩኸት ቀምተው ወስደው እንገነባለን አትገነቡትም፣ እንገነባለን አትገነቡትም እያሉ ሙግት ልናደርግ ነው መሳይ። በዚህ የህብረተሰብ ጥያቄ፣ የሐኪሙ ጥያቄ፣ የአስተማሪው ጥያቄ እንዲዘነጋ ለማድረግ እየተጠቀሙበት ነው ያሉት እና ይሄ ወደብ ጥያቄ፣ የኒውክሌር ቦምብ ጥያቄ፣ የኒውክሌር ግንባታ ጥያቄ፣ ሌሎች ጥያቄዎች ሁሉ ማደናበሪያ ሆነዋል። አሁን ለጊዜው ከዚህ በፊት ያሰለቹን ረገብ ብሎ አሁን ስንዴ ሰምተን አናውቅም። ደግሞ ስንዴ ፖለቲካ አሁን ትተውታል። መስክ ነበር አንድ ሰሞን ያሰለቹን ታስታውሳለህ? መስክ እንትን ይለጥፋሉ። ስንዴ አለ የለም፣ ወጥቷል አልወጣም፣ ኤክስፖርት ተደረገው ነበር ውግታችን። አሁን እሱን እንትን ብለውት የአባይ መጣ እሱ ላይ ሲያስደንሱ ህዝቡን ቆዩ። አሁን ደግሞ ሌሎች ናቸው። በነገራችን ላይ ጋዝ መስከረም ላይ አልነበረም የተባለው? አሁን እንሸጣለን የተባለው ነገር ምን እንደሆነ አላውቅም። ሌላ ቦታ እንዳልወስድህ። ለማናቸውም ግን መሳይ ይሄ ጉዳይ ኢትዮጵያውያን በየጊዜው በተለይ ይሄ የቀይ ባህርን ጉዳይ መጫወቻም የፖለቲካ መጫወቻም ስለሆነ ኢትዮጵያን መንቃት አለበት። እንግዲህ አበባው ታደሰ የአማራ ክልል እዚህም እዚያም እያደረገ ያለው እንቅስቃሴ ከዚህ ከሰራዊቱ ከአማራ ክልል ይወጣል ሳይሆን ለሌላ ግዳጅ እየተዘጋጀ ስለሆነ እናንተ ተረከቡት የሚል ነው። እንግዲህ የአማራ ክልል ባለስልጣናት እንኳን አይደለም የክልሉን ጸጥታ እና አጠቃላይ የሰላም ሁኔታ ሊቆጣጠሩ ይቅርና የራሳቸውንም የቤተሰባቸውንም ደህንነት መቆጣጠር ያልቻሉ በካምፕ የሚኖሩ ከባህር ዳር መውጣት የማይችሉ ቤተሰቦቻቸውን ጨምሮ ጠቅልለው ጓዛቸውን ጠቅልለው ከመከላከያ ሰራዊት ጋር በየሄደበት ሁሉ አብረው የሚንቀሳቀሱ እንደሆነ ይታወቃል። እንደው እንኳን አይደለም ክልሉን ለመቆጣጠር እንደው ራሳቸው ወጥተው በሰላም ይገባሉ ወይ? ይህንንስ ማረጋገጥ ችሏል የሚለው ጥያቄ በሰፊው ሊነሳ ይችላልና ኢትዮጵያ ሕዝብ በዚህ በመንግስት ተራና ሐሰተኛ ፕሮፓጋንዳ ብዙም አይኑን ከጀመረበት ትግል እንደማይነቅል ተስፋ የሚደረግበት ብቻ ሳይሆን በመሬትም ሰው ይሄንን ነገር በደንብ የተረዳውና ያወቀው ጉዳይ ስለሆነ የና አብይ አህመድ በዚህም በዛም የሚያደርጉት መወራጨት ዋጋ እያስገኝላቸው አይደለም። እንዳልከው የሚያመጡት አጀንዳ ሁሉ እየመከነ እየረከሰ ነው። ስንዴው አሉ፣ የስንዴውም ቀደም ሲል እንዳልከው ውሃ በልቶታል። ግድቡ አሉ፣ የግድቡ ጉዳይ አመቱን ሙሉ እየጮህልን ይቀጥላል ብለው ነበረ፣ ግን አልተቻለም። ያው ግድቡ አንድ ሰሞን አስጮሁት፣ በሰልፍም የተወሰኑ አካባቢዎች ሞከሩ። ጉብኝት ይደረጋል በየቦታው የሚመጡ ኢትዮጵያውያን ወደ ግድቡ እየሄዱ ይሄን አጀንዳ እስከሚቀጥለው ህዳር ወር ድረስ ይዘነው እንዘልቃለን አሉ። ካሁኑ ተረስቷል።
በፊትም ሰው ጉዳይ ያለም የለም እኛው ሚዲያ ላይ ስላለንና ሶሻል ሚዲያ ላይ ባሉ አንዳንድ የብልጽግና ዲጂታል ሰራዊት አካላት በእነሱ አማካይነት ነበረ ጩኸቱ የደመቀው። አሁን ረገብ ብሏል። ከግድቡ ወደ ወደቡ አሉ። ወደቡ ላይም እንደዚሁ አለቆቻቸው ቆንጠጥ ሲያረጓቸው አጀንዳውን ሁሉ ትንሽ ቀዝቀዝ ያደረጉ እንደመጡ እያየን ያለነውና እንዳልከው የጋዙም ጉዳይ ዝም ብሎ አየር ላይ የተነነ ነው። ምናልባት ከዚህ በኋላ ምን አይነት አጀንዳ አብይ አህመድ ይዞ ይመጣል የሚለው አብረን የምናየው ነው። 5 አጀንዳዎች አዘጋጅቶ ነበር የመጣው። ወደቡ፣ ግድቡ፣ የጋዝ ጉዳይ፣ የማዳበሪያ ጉዳይ እንደዚሁ ምርጫ 2018 የምክክር ኮሚሽኑ አጀንዳ ነበረ። እነዚህን ይዘን አመቱን ሙሉ ህዝቡን እያደነቆርን እያደነዘዝን በፕሮፓጋንዳ ማለት ነው እንቀጥላለን ብለው ነበረ። ገና 1 ወር ሳይሞላቸው ሁሉም አጀንዳዎች ውሃ እየበላቸው ነውና ለአብይ አህመድ ጥሩ ጊዜ አይደለም። ለማንኛውም የህዝብ ንቅናቄ ይመጣል። ሁሉ ነገር ወደፊት በቀጣይ የምናየው ነው። እንግዲህ ደሞዝም የሚከፍል ከሆነ ብዙ አጠራጣሪ ነገሮች አሉ። አሁን መስከረም መጨረሻ ላይ የተባለውን ደሞዝ የሚከፍል ከሆነ እናያለን። ለመክፈል በጣም እየተሯሯጠ ነው። ሰሞኑን የኢኮኖሚና ፋይናንስ ልማት ሚኒስትሩ አህመድ ሺዴ አደባባይ ወጥቶ አረ እንከፍላለን ማንዋት ከፍሉም ያላችሁ ብሏል።